ጤና ይስጥልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን የሀብታሙ አስፋና ታምሩ ገናን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 22 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል ወቅታዊ ጥሪ፣ የጋዜጠኞቹ አፈና፣ በአዲስ አበባ የተቃረበው የፋኖ ጥቃት፣ የፓርቲዎቹ የጋራ ቁጣ፣ የጦርነት በቃ ጥሪው፣ ድሬዳዋና የፖለቲካ ትኩሳቱ፣ የሩሲያው ዲፕሎማትና የአሰብ ጉዳይ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። በቁርጠኛ ተጋድሎ እንጂ ገዳይን በመለማመጥ ነጻ ያወጣ ህዝብ ዓለም ላይ የለም በማለት በአሩሲ ዞን በኦርቶዶክስ እምነት ተከታዮች ላይ አነጣጥሮ ሰሞኑን የተፈጸመውን ጭፍጨፋ አስታኮ የአማራ ፋኖ ብሔራዊ ኃይል በወጣው መግለጫ ጥሪ አቀረበ። በኦሮሚያ ክልል በአሩሲ ዞን በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ካህናት በተለይም አማራዎች ላይ ሲፈጸም የቆየው ግድያና ስቃይ እጅጉን ተባብሶ መቀጠሉን መገንዘቡን የአማራ ፋኖ ብሔራዊ ኃይል አፋብኃ ዛሬ ጥቅምት 22 ቀን 2018 ዓ.ም በቁርጠኝነት ተጋድሎ እንጂ ገዳይን በመለማመጥ ነጻ ያወጣ ህዝብ በዓለም ላይ የለም በሚል ባወጣው መግለጫ አስታወቀ። የአማራ ፋኖን ወደ ጫካ የገፋው ዋና ምክንያት አገዛዙ በአማራ ህዝብና በቤተ እምነቶች ላይ የሚፈጽመው መዋቅራዊ ጥቃት እንዲቆም በተደጋጋሚ በሰላማዊ መንገድ ጥያቄዎችን ሲጠይቅ አረመኔው አብይ አህመድ አገዛዝ ይህንን ጥያቄውን ከመስማት ይልቅ በጩኸት በመመሰል ወደ ሙሉ ዘር ማጥፋት ጦርነት በመግባቱ እንደሆነ መላው ህዝባችን የሚያውቀው ነው ሲል ያስታወሰው መግለጫ ይህ መዋቅራዊ ጥቃት የአብይ አህመድ አገዛዝ ወደ ስልጣን ከወጣበት ጊዜ ጀምሮ እጅጉን ተባብሶ በሁሉም የኢትዮጵያ ክፍል በካህናትና መሻይኮች በኦርቶዶክስና በእስልምና እምነት ላይ በግልጽና በስውር ጭፍጨፋ ሲፈጸም ከመቆየቱ ባሻገር በአርሲ አካባቢ የተፈጸመው ማንነት ተኮር ጭፍጨፋም የዚሁ ነጸብራቅ መሆኑ የአደባባይ ሀቅ ነው ሲል አስታውቋል። የአማራ ፋኖ ብሔራዊ ኃይል በዚሁ መግለጫ ጥቃቱን ይበልጥ አስከፊ የሚያደርገው የዜጎችን ደህንነት የመጠበቅ ኃላፊነት ያለበት አገዛዝ ለጨፍጫፊዎች መሳሪያ ማደልን ጨምሮ በቀጥታ በግድያ ላይ እየተሳተፈ የሚፈጽመው መሆኑ ነው። ይህ ተግባርም አገዛዙ የአማራን ህዝብና ቤተ እምነቶቹን በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማጥፋት የቅዱ አካል መሆኑ በቂ ማሳያ ነው ሲል ገልጿል። አፋብኃ በዚሁ መግለጫ አገዛዙ እነዚህንና መሰል ድርጊቶች እየፈጸመ ያለው የቤተ ክርስቲያኗን መዋቅር በቁጥጥር ስር በማስገባት ጭምር በመሆኑ ኃላፊነት ያለባቸው መንፈሳዊ አባቶች አገዛዙ ድርጊቱን እንዲያቆምና እንዲያስቆም በቂ ትግል ማድረግ ቀርቶ ጥቃቱን ለማውገዝ እንኳን ዳተኝነት እንዲታይባቸው ምክንያት መሆኑንም ጠቅሷል። የጥቃቱ ሰለባዎች ማንነት የሚጋራው ህዝብም ሆነ ሌላው ኢትዮጵያዊ የጥፋት ተልዕኮ ይዞ የተነሳውን አገዛዝ ማስወገድ ላይ ከማተኮር ይልቅ ከገዳይ ፍትህን የመናፈቅ አደገኛ አስተሳሰብን በመሸከም ዛሬም እንደ ትላንቱ ሻማ በማብራትና ፍትህ በመለመን ሞቱን የሚጠባበቅ መሆኑ መጪውን ጊዜ አስከፊ አድርገዋል በማለት ያስጠነቀቀው የአማራ ፋኖ ብሔራዊ ኃይል በዝምታ እያየው ያለው ሁሉ የአገዛዙ የጥፋት እቅድ እንዲቀጥል ድጋፍን እያደረገለት መሆኑን መታወቅ አለበት ሲል ገልጿል። በሰው ልጆች እልቂት ማዘን ሰብአዊ ባህሪ ቢሆንም በቁርጠኛ ተጋድሎ እንጂ በሐዘንና በእርግማን ነጻ ያወጣ ህዝብ በዓለም ላይ የለም። በመሆኑም ሐዘንና እርግማን የሚለውጠው ነገር እንደሌለ ታውቆ በከተማም ሆነ በገጠር የሚኖረው ሁሉም ኢትዮጵያዊ እንደ አካባቢው ነባራዊ ሁኔታ ራሱን በማደራጀት አገዛዙን በሁሉም ረገድ ታግሎ እንዲያስወግደው ጥሪያችን እናስተላልፋለን ብለዋል። የአማራ ፋኖ ብሔራዊ ኃይል አመራርና ሰራዊቱ የሽብርና የጭካኔ ተግባራት የሚቆሙት አረመኔውን የአብይ አህመድን አገዛዝ ፍትህ በመለመን ሳይሆን በሁሉም የሀገራችን አካባቢዎች በአፈሙዝ በታገዘ ሁሉን አቀፍ ህዝባዊ እምቢተኝነት በሚደረግ ትግል ብቻ እንደሆነ እንገነዘባለን ያለው ይኸው መግለጫ ለዚህም ድርጅታችን ሲያደርግ የቆየውን ተጋድሎ አጠናክሮ በመቀጠል የዜጎቻችንን ደም የሚያፈሰውን አገዛዝ በማስወገድ ኦርቶዶክሳውያንን ጨምሮ ለመላው ህዝብ የሰላም አየር ይመጣ ዘንድ መስዋዕትነት መክፈሉ ይቀጥላል። በመጨረሻም በዚህ በአገዛዙ ይሁንታ በሚደረግ አሰቃቂ ኢሰብአዊ ጭካኔ ድርጊት የወደቁ ሰማዕታትን ነፍስ ይማር እያልን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ለሰማዕታት ቤተሰቦች መጽናናትን እንመኛለን በማለት የአማራ ፋኖ ብሔራዊ ኃይል ዛሬ ጥቅምት 22 ቀን 2018 ባወጣው በዚሁ መግለጫ አቋሙን ይፋ አድርጓል። የዓለም አቀፍ የጋዜጠኞች ፌዴሬሽን በእንግሊዝኛው ምህጻረ ቃል IFJ የኢትዮጵያ መገናኛ ብዙሃን ባለስልጣን በቅርቡ በጀርመን ራዲዮ የአማርኛው ክፍለ ጊዜም 9 ጋዜጠኞች ላይ በጊዜያዊነትም የጣለውን እገዳም በጽኑ አወገዘም። ውሳኔውም በአስቸኳይ እንዲቀለበስ ሲል ጥሪም አቀረበ። ፌዴሬሽኑ ትላንት ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን ጋዜጠኞቹን ሙያዊ ስነ ምግባርን በመጣስና የኢትዮጵያን ደንቦችን በመተላለፍ የከሰሳቸው መሆኑን ጠቅሶ ይሁን እንጂ ፌዴሬሽኑ ይህንን እርምጃ
የጀርመን ራዲዮም ዘገባም ዝም ለማሰኘትና በተለይ በአማራ ክልል ውስጥም ስላለው ግጭትም ኢትዮጵያን ገለልተኛ መረጃ እንዳያገኙ ለመገደብ የታቀደ የማስፈራሪያ ድርጊት ነው ሲል ኮንኖታል። የዓለም አቀፉ ጋዜጠኞች ፌዴሬሽን ዋና ጸሐፊ አንቶኒ ቤልንገር የጀርመን ራዲዮ ጋዜጠኞች በባለስልጣኑ መታገድ ኢትዮጵያንን በአማራ ክልል ስላለው ግጭትም እውነተኛ ዘገባ እንዳያገኙ ለማድረግ ሆነ ተብሎ የተፈጸመ የማስፈራራት ድርጊት ነው ብለውታል። የኢትዮጵያ መንግስትም የሚዲያ ሰራተኞች ከማንኛውም አይነት ማስፈራሪያና ጫናም ነፃ ሆነው ስራቸውን እንዲሰሩ መፈቀድ አለበት ያሉትም ኃላፊው ይህ አይነቱ ድርጊትም ግጭቱ ከተጀመረ ወዲህም ጋዜጠኞች ዝም ለማሰኘት በተደጋጋሚ የሚከሰትም ስትራቴጂ ሆኗል። በዚህም ምክንያትም በርካታ ዘጋቢዎች ለእስራትም እየተዳረጉ ይገኛልም ብለዋል። ዓለም አቀፉ የጋዜጠኞች ፌዴሬሽን የኢትዮጵያ ባለስልጣን የታገዱትን የጀርመን ራዲዮ ጋዜጠኞችም ያለ አንዳች ቅድመ ሁኔታ በአስቸኳይ ወደ ስራቸው እንዲመለሱና በጋዜጠኞች ላይ የሚፈጸመውን ሁሉንም አይነትም ጭቆናም እንዲያቆሙ እንዲሁም ስራቸውን ያለ ፍርሃትም ጣልቃ ገብነትም እንዲያከናውኑ ማረጋገጥም እንዳለባቸውም አሳስበዋል። የጀርመን ራዲዮም የአማርኛው ክፍለ ጊዜም ጋዜጠኞች በቅርቡ በይፋ የፌስቡክም ገጹ ላይ ባወጣው መግለጫ ከተለያዩ የኢትዮጵያ አካባቢዎችም ለራዲዮ ጣቢያ የሚዘግቡ ጋዜጠኞቹ ዘገባም እንዳይሰሩ ለጊዜው መታገዳቸውን መዘገባችን ይታወሳል። የኢትዮጵያ መገናኛ ብዙሃን ባለስልጣን በጻፈው ደብዳቤ የዶቼ ቬሌ ወኪሎችን የኢትዮጵያ ሕግና ደንብም ጥሰዋል፣ ሙያዊ ስነ ምግባርንም አያከብሩም በማለትም ወቀሳ መሰንዘሩም ይታወሳል። ከ1980ዎቹ ጀምሮ በኢትዮጵያ ውስጥ በሚገኙ ዘጋቢዎቹ አማካኝነት የኢትዮጵያን ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳዮችን እንዲሁም የአፍሪካ ህብረትም ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ አካባቢያዊ፣ አህጉራዊና ዓለም አቀፍ ድርጅቶች፣ ተቋማትና ማህበራትን እንቅስቃሴን ክንዋኔዎችን ሲዘግብ የቆየው ዶቼ ቬሌ ከ2010 ዓ.ም ጀምሮ የወኪሎቹን ቁጥር በማሳደግ በመቀሌ፣ በባህር ዳር፣ በደሴ፣ በአዲስ አበባ፣ በሐዋሳ፣ በድሬዳዋና በአሶሳ በሚገኙ 9 ወኪሎቹ አማካኝነት መረጃዎችን በማሰባሰብ ገለልተኛ፣ ሚዛናዊ፣ ትክክለኛ ዘገባዎችን ለኢትዮጵያ ህዝብ ሲያሰራጭ እንደነበረም ዶቼ ቬሌ ባወጣው መግለጫ ጠቅሷል። መንበሩን በቤልጂየም ብራሰልስ ከተማ ያደረገው እንደ ፈረንጆቹ አቆጣጠር በ1926 የተመሰረተው ዓለም አቀፉ የጋዜጠኞች ተቋም በዓለማችን ላይ ትልቁ የጋዜጠኞች ማህበር ሲሆን ከ140 አገራት በተውጣጡ 600,000 በላይ አባላት ያካተተ መንግስት ያልሆነ ተቋም መሆኑ መረጃዎች ይገልጻሉ። የአማራ ፋኖ ብሔራዊ ኃይል ከአዲስ አበባ 60 ኪሎ ሜትር ርቀት ላይ በቡልጋ ከተማ አስተዳደር ቱለፋ ከተማ ላይ ድንገተኛ ጥቃት ሰንዝሮ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ደቡብ አማራ ቀጠና አሳምነው ኃይለማርያም ማሞ ክፍለ ጦር ከአዲስ አበባ 60 ኪሎ ሜትር ርቀት ላይ በቡልጋ ከተማ አስተዳደር ቱለፋ ከተማ ላይ ድንገተኛ ጥቃት ሰንዝሮ ድል መቀዳጀቱን አስታወቀ። የሶስተኛ የሰላም ሰው አንዳርጌ ሬጅመንት አቅደው በፈጸሙት በዚሁ ኦፕሬሽን በአዲስ አበባ ዙሪያ ቱለፋ ከተማ አስተዳደር ውስጥ በመግባት አርብ ለቅዳሜ አጥቢያ ብልጽግና ስልጣን አስጠባቂ ወራሪ ሰራዊት ምሽግ ድረስ ጥቃት በመሰንዘር የከተማ አስተዳደር መቀመጫ ህንፃ ውስጥ በመግባት አስደማሚና አስደናቂ ኦፕሬሽን መፈጸማቸውን የአፋብኃ ደቡብ አማራ ቀጠና አሳምነው ህዝብ ግንኙነት በላከው በዚሁ መረጃ አስታውቋል። በዚህ ድንገተኛ ኦፕሬሽን የተኩስ ልውውጥ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ጠላት ማስተናገዱን የጠቀሰው መረጃ የፋኖን ተጠበቀ ድንገተኛ ጥቃት መቋቋም ያቃተው ያገዛዙ ስልጣን አስጠባቂ ኃይል ወደ ኦሮሚያ ክልል ፍቼ ገነትና በዙሪያው ወዳለው አካባቢ ለመፈርጠጥ መገደዱንም አስታውቋል። የኃይለማርያም ማሞ ክፍለ ጦር የሶስተኛው ሰላም ሰው አንዳርጌ ሬጅመንት ከተማ ውስጥ ዘልቆ በመግባት የፈጸመውን ኦፕሬሽን የአፄ ምኒልክ የጦር ግምጃ ቤት ወደሚገኝበት ወደ ኮረማሽ ንጉሥ ወረዳ ቀበሌዎች በድልና ጀግንነት መመለሳቸውን የተጠኑ የከተማ ኦፕሬሽኖች እንደሚቀጥሉ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ኃይለማርያም ማሞ ክፍለ ጦር ምክትል አዛዥ ለኦፕሬሽን ዘመቻ መምሪያ ኃላፊ ጭምር ማስታወቁን አርበኛ ቦጋለ ምንዳ የቡልጋ ክፍለ ጦር ሪፖርተር መጥቀሱን አፋብኃ ደቡብ አማራ ቀጠና ህዝብ ግንኙነት ክፍል አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮሪያ ያገዛዙን ጨፍጫፊ ስልጣን አስጠባቂ ሰራዊት 47ኛ ክፍለ ጦር ድባቅ መምታቱን አስታወቀ። አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 22 ቀን 2018 ባወጣው በዚሁ መረጃ በግዳን ወረዳ ልዩ ስሟ ወይራ በር በተባለች ቦታ መነሻውን ከሙጃ ከተማ ከሌሊቱ 7 ሰዓት በማድረግ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በላስታ ጀነራል አሳምነው ጽጌ ስር የሚገኘውን ጥራሪ ክፍለ ጦር የትዕግስቱ ሻለቃን ለማፈን ጥረት ያደረገው የጠላት ኃይል ያላሰበውን ኪሳራ
ኪሳራ ለማስተናገድ መገደዱን ይኸው መረጃ ጠቅሷል። በዚህ አውደ ውጊያ ጠላት ያለ የሌለ ኃይሉንና ከመድፍ እስከ 107 በመጠቀም በአካባቢው ከባድ ድብደባ ቢያከናውንም ያልጠበቀው የፋኖን ጥቃት ማስተናገዱን፣ በዚህ አውደ ውጊያ 3 ጥቁር ክላሽ፣ 500 የክላሽ ተተኳሽና 200 የብሬን ተተኳሽ ጭምር የተማረከ ሲሆን ከአገዛዙ ስልጣን አስጠባቂ ወታደሮች መካከል 3 ቆስለው የተማረኩ ሲሆን ሻለቃውን ጨምሮ 8 የጠላት ኃይል መደምሰሱን፣ ጠላት ፋኖን ለማፈን ተንቀሳቅሶ ያልጠበቀውን ኪሳራ ማስተናገዱን የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት ባወጣው በዚሁ መረጃ አስታውቋል። በዚሁ ቀጠና የምስራቅ አማራ ኮር 2 አሃዶች ከወልዲያ እስከ መርሳ ባለው ቀጠና የጠላትን ሰራዊት ስበው በማስገባት በጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረሳቸውንም ዛሬ ጥቅምት 22 ቀን 2018 አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ባወጣው ተጨማሪ መረጃ ገልጿል። ከዘመቻ አባናደው ማግስት በርካታ የአብይ አገዛዝ ዙፋን ጠባቂ ሰራዊት ወደ ቤተ አማራ ያስገባው ፋሽስቱ አገዛዝ ብልጽግና ጥቅምት 21 ቀን 2018 ንጋት ጀምሮ ከወልዲያና መርሳ በምዕራብ አቅጣጫ ወደ ጉባ ላፍቶና ሀብሩ ወረዳ በሜካናይዝድ በድሮን ታጅበው ማጥቃት ያደረገ ሲሆን ዞብላምባ ክፍለ ጦርና ካላኮርማ ክፍለ ጦር ስበው በማስገባት በርካታ የጠላት ኃይል ሙትና ቁስለኛ በማድረግ ከፍተኛ ኪሳራ እንዲያስተናግድ ማድረጋቸውን ገልጿል። በዚሁ ቀጠና አንድነትን በመምረጥ ከወሎ ጠቅላይ ግዛት በዋርካው ምሬ ወዳጆ ወደሚመራው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የተቀላቀሉ ጀግኖች በጋራ ከወንድሞቻቸው ጋር የወሰዱትን ወታደራዊ እርምጃ ተከትሎ ድል መቀዳጀታቸውን የምኒልክ ዕዝ ዛሬ ጥቅምት 22 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ቀኛዝማች ተበጀ ክፍለ ጦርና አንሺ ሰይድ ክፍለ ጦር አንድነቱ በተመሰረተ ማግስት በጋራ በጠላት ላይ በወሰዱት መልሶ ማጥቃት እርምጃ 2 ከፍተኛ የአብይ አገዛዝ ስልጣን አስጠባቂ መከላከያ አመራሮችን ጭምር በመደምሰስ የጠላት ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ እንዲያስተናግድ ማድረጋቸው ገልጿል። በዛሬው ዕለት ከጋሽና 3 ኪሎ ሜትር ርቀት ላይ በምትገኘው አርቢት የተባለች በምትጠራ ቦታ ላይ ከቀኑ 5 ሰዓት እስከ 7 ሰዓት ተኩል በዘለቀው አውደ ውጊያ ስልጣን አስጠባቂው ኃይል በመጨረሻ ሙትና ቁስለኛውን ተሸክሞ ወደ መጣበት ጋሽና ከተማ ለመፈርጠጥ መገደዱንም አስታውቋል። በዛሬቱ ኢትዮጵያ ውስጥ ጥያቄም ተጠያቂም ባለመኖሩ መግደልና መሞትም ቀላል ሆኗል ሲል ትብብር ለኢትዮጵያ አንድነትም ቅሬታውን ገለጸ። ትብብር ለኢትዮጵያ አንድነት ዛሬ ባወጣው መግለጫ በአገራችን ኢትዮጵያ ተጠያቂነት ከመዝገበ ቃላት የጠፋ ያህል ስርዓት አልበኝነት ነክሶም ዜጎች መጨፍጨፍም የተለመደ ተግባር እየሆነ መጥቷል ብሏል። ሲቀጥልም በአንዱ አካባቢ የተሰማ እልቂትም ሳይውል ሳያድር በሌላኛው አካባቢ ደግሞ በበለጠም ዘግናኝ እልቂትም ዑደትም ተጠናክሮም ሲቀጥል የተፈጸመም ላለው ፍጅት በዝምታ ማየትም በተባባሪነት የተረጋገጠ መስሎም ይታየናልም ብሏል። ስርዓቱም በህልሙ በፈጠረው የቅዠትም ዓለም እየዋኘም ለምለሙ መስክም እንጂ እልቂቱን ሲመለከትም አልፈለገም፣ እያየም አይሰማም ወይም ሆነ ብሎም ድርጊቱን በሌላ መሰል ድርጊትም እየተዳፈነም እንዲረሳሳም እንደሚያደርግ ግንዛቤ እንድንነዝዝ አድርጎናል ያለው መግለጫው ከመጋረጃው ጀርባ ሊኖር የሚችለውን ሴራም ተንትነው በአደባባይ የተናገሩ መልእክቶችን ብናወሳም ሰበርናቸው፣ አሁን ቀና እንዳይሉ አደረግናቸው፣ በቅርቡም ደግሞ ዱላህን ወደ ክላሽም እንቀይርልሃለን ባለበትም ጭፍጨፋው እና መሰል መንግስታዊ መዋቅር ውስጥ ያሉ የእልቂትም ቀስቃሾችም ያለ ሃይባይ በመንግስት ሚዲያዎችም ጭምር እንዲናኙም ተደርገዋልም ብሏል። አንደኛው ወገን ዱላውን ወደ ተተኳሽም እንደሚቀየርለትም ቃል ሲገባለት፣ ሌላኛው ደግሞ ራሱን ቤተሰቡንም አፍጥጦም ከመጣም ሞትም ሊከላከልበትም ጥማድ በሬውን ሸጦ የገዛውን መሳሪያ በመከላከያው ጭምር እንዲገፈፍ እየተደረገ ለበላተኛ ተመችቶትም ታስሮም ሞቱን እንዲጠብቅም እየተደረገ ነው ያለው መግለጫው ድርጊቱን በውጤቱ ገምገም ለማንኛውም ቀላል እንቆቅልሽም ሆኗል ብሏል። በቅርቡ በኦሮሚያ ክልል ምስራቅ አርሲ ዞን በጉናና መርቲ ወረዳዎች ልዩ ቦታው ኖኖ ሄቾ ቀበሌ ጥቅምት 13 እኩለ ሌሊት በተቀናጀ በተጠና አኳን 16 የኦርቶዶክስም ተዋህዶ እምነት ተከታዮች ንጹሃን ዜጎች በግፍ መጨፍጨፋቸውን ያወሳው መግለጫው የእልቂቱ ሰለባዎችን ከ2 ዓመትም ጨቅላ ህፃን ጨምሮ እስከ 70 ዓመትም አዛውንትም ይገኙበታልም ብሏል። ለአብነት ያህል 4ቱ የአንድ ቤተሰብ አባላት መሆናቸውን ለመረዳት መቻሉን የገለጸው መግለጫው በአካባቢው የሚኖሩ የቀሩ ክርስቲያን ወገኖችም እዚሁ ነበሩም በተጠና መልኩም ለዘር እንዳይቀሩም የጨፈጨፏቸው የሚሉ አንድ እማኝ የጸጥታ ኃይል ጠዋት እንኳን እንዳልደረሰም ሰው ለቀብርም ስለጠፋም 5ቱን በአንድ ጉድጓድ ለመቀበር መገደዳቸውንም ገልጸዋል። በተመሳሳይ ሁኔታ በዞኑ ሸርካ ወረዳም ሄላም ዘባባም ቀበሌም ባለፈው ጥቅምት 17 ሌሊት በርካታ የእምነቱ ተከታዮችም ታግተው 3ቱ ወዲያውኑ ሲገደሉ ቀሪዎቹ እስካሁን የደረሱበት አለመታወቁንም አውስቷል። እንዲሁም ባለፈው ጥቅምት 18 ሌሊት በሆንቄሌም ዋቢ ወረዳ 5 የእምነቱ ተከታዮች
መጨፍጨፋቸውን ጠቅሶ የቅንጅቱ ፓርቲ አካባቢው የእልቂት ምድር መሆኑ በመግለጽ በተደጋጋሚ ማሳሰቢያ ብንሰጥም ከመካድና ከመፈረጅም የዘለለ መልስም አልተገኘም። ይህም የዘር ፍጅት ዘር ማሳሳትም መገለጫም አድርገን እንወስደዋለንም ብሏል። አሁን ላይ ካለው ጥላቻና መዋቅራዊ ጥቃትም እንዲሁም ጥቃቱን በተለምዶ ኦነግ ሸኔ አደረሰው ከሚባለው ዘፈቀዳዊ ግድያም ዘለለም ያለና ነገሩ ቀጠናዊ ሽብር ቡድኖች ጋር የተገናኘ ሊሆን እንደሚችል ማየት ተገቢ መስሎም ይሰማናልም ብሏል። ቅንጅት እንዲሁም አይነቱን ግዙፋዊ ኢሰብአዊ ድርጊቶች በጽኑ ያወገዘም ሲሆን እልቂቱም የየቀን ገጠመኙ ለሆነው የአካባቢው ማህበረሰብም ብርታትና መጽናናትን መመኘቱንም ገልጿል። ዳሩ መሀል እንዳይሆን እንፈራለን ያለው መግለጫው በመንግስት መዋቅር ውስጥም ሆናችሁ ፊት ለፊትም ከመጋረጃም ጀርባም እልቂት የምትጠምቁ ባለስልጣናት ድርጊቱ በችልታም ያለፋችሁት የጸጥታ አካላትም በደሃው ግብር የተቋቋማችሁና ይህንን የግፍ እንዳላየ እንዳልሰማ ያለፋችሁ የመንግስትም መገናኛ ብዙሃን ኃላፊዎችም ሰራተኞች ፍትህም ሲሰፍን ከተጠያቂነትም እንደማታመልጡም ልናሳስባችሁ እንወዳለን ሲል መግለጫው ቋይቷል። ከሐሙሲት ከተማ ተንቀሳቅሶ ወደ ደብረ ታቦር ሲጓዝ የነበረ የአብይ አገዛዝ ስልጣን አስጠባቂ ጦር ላይ የሰነዘረውን ድንገተኛ ጥቃት ተከትሎ የቀረው የጠላት ኃይል ወደ መጣበት መፈርጠጡን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ባንታ ባተ አንደኛ ኮር አስታወቀ። የአብይ አገዛዝ ስልጣን አስጠባቂ ሰራዊት መሽጎ ከነበረበት ሐሙሲት ከተማ በመንቀሳቀስ ወደ ደብረ ታቦር ከተማ በመጓዝ ላይ ያለ ጉመራ ከተማ ሲደርስ በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ጣና ግላውዲዮስ ክፍለ ጦር ጣና ብርጌድና አንበሶ ብርጌድ በተቀናጀና በተናበበ መንገድ የሰነዘሩትን ድንገተኛ ጥቃት ተከትሎ ከቀኑ 6 ሰዓት እስከ 7 ሰዓት በተፈጸመ ጥቃት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ዛሬ ጥቅምት 2 ቀን 2018 አፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ አስታውቋል። ከሐሙሲት ከተማ ተንቀሳቅሶ የመጣው ኃይል ጠላት ሙትና ቁስለኛውን ሳያነሳ ወደ መጣበት ሐሙሲት ከተማ መፈርጠጡን አስታውቋል። አንበሶና ጣና ብርጌድ ጉማራ ላይ ጠላትን በየአቅጣጫው የበታተኑት ሲሆን የጣና ብርጌድ አካል የሆነችው እሸት ሻለቃ ደግሞ ሐሙሲት ከተማ በመግባት ተጨማሪ አገዛዙ ስልጣን አስጠባቂ ኃይል ወደ ጉመራ ለእርዳታ እንዳይንቀሳቀስ በማድረግ ጠላት ያላሰበውን ተጨማሪ ጉዳት ማስተናገዱን አስታውቋል። እሸት ሻለቃ ወደ ከተማ ዘልቃ መግባት በአርሴማ በኩል በሐሙሲት ከተማ የቀረው ኃይል ላይ ጥቃት በመሰንዘር የተሳካ ስራ መስራቷን ይሄው መረጃ አስታውቋል። ይህ በእንዲህ እንዳለ በዚሁ ቀጠና በምስራቅ ደንቢያ ወረዳ አገዛዙ የአርሶ አደር ትጥቆችን በኃይል መንጠቁ በአርሶ አደሩ ላይ ከፍተኛ ቁጣ መቀስቀሱን አስታወቀ። ትላንት ጥቅምት 21 ቀን 2018 በምስራቅ ደንቢያ ወረዳ በተለያዩ የገጠር ቀበሌዎች ነዋሪዎች ህጋዊ ጠመንጃችሁን እንመዘግባለን በሚል በኃይል እንደነጠቋቸውና የአማራ ፋኖን ጥቃት መቋቋም ያቃተው አገዛዝ በንጹሐን የአማራ ተወላጆች ላይ በተለይም በአርሶ አደሮች ላይ የበቀል በትሩን እያሳረፈ እንደሚገኝ አፋብኃ ሰሜን አማራ ቀጠና ባወጣው ተጨማሪ መረጃ ገልጿል። ከ15 በላይ አርሶ አደሮች የነፍስ ወከፍ መሳሪያቸውን በባንዳ ሚሊሻ መሪነት የአገዛዙ ስልጣን አስጠባቂ ጦር ጋር በመሆን እንደገፈፏቸው እርምጃው በሌሎችም የምስራቅ ደንቢያ ቀበሌዎች ለማካሄድ አቅደው እየተንቀሳቀሱ መሆኑን አስታውቋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሁሉም ትጥቅ ያለው አማራ ተወላጅ በተጠንቀቅ እንዲቆምና ትጥቁን ለጠላት አሳልፎ እንዳይሰጥ በምዝገባና በሌሎችም ሽፋኖች የአማራን ትጥቅ ለማስፈታት እየተንቀሳቀሰ ያለው ኃይል በባንዳ ሚሊሻዎችና የአካባቢ አመራሮች አማካኝነት የሚደረግ የትኛውንም እንቅስቃሴ አምኖ መሳሪያን ይዞ ወደ ጠላት ካምፕ እንዳይሄዱ ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ 3ኛ ኮር የተቆጣጠራቸውና እያስተዳደራቸው ባሉ ቀጠናዎች ላይ የአገዛዙ ስልጣን አስጠባቂ ኃይል ተደብቆበት ከነበረው ጥቁር አስፓልትና የወረዳ ብሎም የዞን ከተሞች ወጥቶ እንቅስቃሴ ሊያደርግ ሲል የ3ኛ ኮር አካል ክፍለ ጦር በሰነዘሩት ጥቃት የጠላትን እንቅስቃሴ መገደብ መቻሉም ተገልጿል። በዛሪማ ወደ ጥራይ ለመግባት ሙከራ ያደረገው ጭናና ድብ ጠለምት ክፍለ ጦር በተቀናጀ መልኩ በወሰዱት መብረቃዊ ጥቃት ዓላማውን እንደከሸፈበት ወደ ደባር ከተማ የተመለሰው የጠላት ኃይል ያልጠበቀውን ሰብአዊና ቁሳዊ ኪሳራ አስተናግዶ መለሰ ሲሆን በጭና በኩል እንቅስቃሴ ያደረገው ገዳይ ሰራዊት አያሌው ብሩ ክፍለ ጦር ባደረሰበት ድንገተኛ ጥቃት አፍሮ ወደ መጣበት ለመፈርጠጥ መገደዱንም አስታውቋል። ይህ በእንዲህ እንዳለ ፋኖን ከህዝብ ነጥላለሁ በሚል አገዛዙ ዛሬም ዘራፊዎችና የሚያግቱ የሚገድሉ ወንበዴዎችን በማሰማራት ህዝብን በማማረር ላይ መሆኑን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ባወጣው ተጨማሪ መረጃ አስታውቋል። ከዚህ ቀደምም እነዚህ ኃይሎች ላይ ሲወስድ የነበረውን ህጋዊ እርምጃ አጠናክሮ እንደሚቀጥል ህብረተሰቡ አገዛዙ ያሰማራቸው በፋኖ ሽፋን የሚንቀሳቀሱ ዘራፊዎችን በተመለከተ መረጃ ጭምር በማድረስ ለህብረተሰቡ ሰላም እንደሚሰራ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዛሬ ጥቅምት 22 ቀን 2018 ባወጣው መረጃ አስታውቋል።
የአብይ አገዛዝ አገሪቱን ወደ ከፋ ሁኔታ ውስጥ እየከተታት በመሆኑ ኢትዮጵያን ተባብረው ጦርነት በቃን እንዲሉ የመብት ተሟጋቹ ጥሪ አቀረበ። በአብይ የሚመራ የብልጽግና አገዛዝ ስርዓት አይናችን እያየ ኢትዮጵያን ልትወጣ ወደማትችል አደገኛ መቀመቅ ውስጥ እየከተታት ነው። ኢትዮጵያ ሌላ ጦርነት ለማካሄድ ይቅርና በአገር ውስጥ የሚካሄደውን የእርስ በርስ ጦርነት በአፋጣኝ የማይቆም ከሆነ እንደ ሀገር መቀጠል የማትችልበት ሁኔታ በግልጽ እየታየ ነው ሲል ሁሉም ዜጋ በአገር ውስጥም በውጭም ጦርነት በቃ ብለው በአንድ ድምፅ አቋሙን እንዲገልጽ የቀድሞ የኢትዮጵያ ሰብአዊ መብት ተሟጋቾች ስብስብ ማዕከል ዋና ዳይሬክተር የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም በቅዳሜ መልእክቱ ጥሪ አቀረበ። በመላው ዓለም የሚገኙ ሀገር ወዳድ ኢትዮጵያን በአንድ ድምፅ ጦርነት በቃ ኖ ሞር ዋር በሚል ሰፊ ንቅናቄ ማካሄድ ድምፃችንን በማሰማት አብይን በወደብ ሰበብ ሊገባበት እየተንደረደረ ካለው ጦርነትና ከዘፈቀደ የውስጥ ጦርነት ማስቆም የግድ ይላል። ጦርነት በቃ ኖ ሞር ዋር ንቅናቄ ማካሄድ አለብን በማለት ጥሪ አቅርበዋል። ኢትዮጵያውያን ለዚህ ሁሉ መከራ ከዳረጓት በርካታ ምክንያቶች ግንባር ቀደሙ አብይ አህመድ የሚከተለው ግጭትን ያማከለ የፖለቲካ ምሪት በመሆኑ ሁሉም ኢትዮጵያ አብይ አስተዳደርን በቃ ኢነፍ ሊለው ይገባል በማለት ጥሪ ያቀረበው የመብት ተሟጋቹ ለዚህም ኖ ሞር ዲክታተርሺፕ አምባገነናዊ ስርዓት በቃን፣ አብይ መስትጎ አብይን አንፈልግም፣ ኖ ሞር ሪፕሬሽን ግፍ በቃን የሚሉ መሪ ቃሎችን ይዞ ስርዓቱ እንዲቀየርና ሰላማዊ ህዝባዊ ቢተኝነት እንዲቀጣጠል ትግሉን የሚመሩ አካላትን ድጋፍ በመስጠት ከጎናቸው በመቆም ከተጫነው አስከፊ መከራና ግፍ ሊላቀቅ አገሩንም ለማትረፍና ሁሉን አካታች የሽግግር መንግስት እንዲመሰረትም በሰላማዊ መንገድ ለሚታገሉ አካላት ድጋፉን በመስጠት ይኖርበታል። ዝምታዊ ሰበር፣ ኖ ሞር ዋር፣ ኖ ሞር አብይ፣ ኖ ሞር ፕሮስፔሪቲ ፓርቲ፣ የወደብ ጥያቄ በዲፕሎማሲና በድርድር ብቻ በማለት የመብት ተሟጋቹ ጥሪ አቅርበዋል። ይህ በእንዲህ እንዳለ በጦርነትና በቀውስ አገሪቱን በመምራት ስልጣኑን ማስቀጠል የሚፈልገው የአብይ አገዛዝ ኤርትራን በወታደራዊ ኃይል ለመውረር የሚያስፈራራውን ያህል በቀላል ወደ ጦርነት ውስጥ አይገባም። ጦርነት እየተዘጋጀ ነው በሚል በቃላት ጦርነት ላይ ተጠምዶ ምርጫውን ለማራዘምና በአማራ ህዝብ ላይ የከፈተውን ጦርነት አዳዲስ በሚያሰለጥነው ኃይል ጭምር የገፋ የአማራ ህዝብን በወደብ አጀንዳ ስም ለመከፋፈል የሚችለውን እያደረገ ለመቀጠልና ስልጣኑን በኃይል ለማስቀጠል የወሰደው እርምጃ አካል ሲሆን የአሰብ ወደብም ለኢትዮጵያ ብሔራዊ ጥቅም ሳይሆን የአረብ ኤሚሬትን ፍላጎት መሰረት በማድረግ በጦር ኃይልና በገንዘብ የአብይ አገዛዝ የምትደግፈው አረብ ኤሚሬት ከኤርትራ መንግስት ጋር የገባችበትን ቁርሾና ከሳውዲ አረቢያ መንግስት ጋር የቀባችበትን ዲፕሎማሲያዊ መቃቃር ምክንያት በማድረግ አሰብ ወደብን ለስትራቴጂክ ጠቀሜታነት መፈለጓን ምክንያት በማድረግ አብይ አህመድ ይህን አጀንዳ ለማስፈጸም ጦርነት ሊቀሰቅስ ይችላል የሚሉ አስተያየቶች ተጠናክረው የቀጠሉ ሲሆን ጦርነቱን የሚሸከም ኢኮኖሚ በሁለቱም ሌሎች ሀገሮች የሚሰለፉ በመሆናቸው ሁለቱ ሀገራት በድርድር በሰላምና በዓለም አቀፍ ሕግ መሰረት የወደብን ጉዳይ ከመፍታት ይልቅ ወደ ጦርነት ከተገባ በጎረቤት ሱዳን ሌሎች ሀገራት በጦርነት ውስጥ የሚኖራቸው ሚና ተከትሎ ከፍተኛ ቀውስና ውድመት በአገራቱ ሊከሰት እንደሚችል ከወዲሁ የሚያስጠናቅቁ ወገኖች ከጦርነት መለስ ሌሎች የዲፕሎማሲና የሕግ አማራጮች ሊታዩ ይገባል የሚሉ ጥሪዎች ቢያቀርቡም ዛሬም ሰሚ ያገኙ አይመስልም። የኢትዮጵያ ንግድ ምክር ቤት በአዲስ አበባ ሜክሲኮ አደባባይ አካባቢ ከሚገኘው ህንፃ ውስጥም ለዓመታት የተዳበለውን የአዲስ አበባ ንግድ ምክር ቤትን ማባረሩን ተሰማ። ሪፖርተር ጋዜጣም ከቅርብ ምንጮቼ አገኘሁት ባለው መረጃም እንደዘገበው በሁለቱ ንግድ ምክር ቤቶች መካከል የተነሳው አለመግባባት የተፈጠረው የአዲስ አበባ ምክር ቤትም ካለፈው ዓመት ጀምሮ ለቤት ኪራይ እንዲከፍል የተጠየቀውን ገንዘብ በሰዓቱ ለመክፈል አለመቻሉን ተከትሎ እንደሆነም ተገልጿል። ከአዲስ አበባ ንግድ ምክር ቤት በተጨማሪ ለሰባት የንግድ ምክር ቤቶች መጠለያ የሆነው የኢትዮጵያ ንግድ ምክር ቤት ህንጻም ተገቢውን የቤት ኪራይ አላገኘሁም በማለትም የአዲስ አበባ ንግድ ምክር ቤት ቢሮውን በማሸግም ሰራተኞቹንም ወደ ህንጻው እንዳይገቡ መከልከሉም ተዘግቧል። የአዲስ አበባ ንግድ ምክር ቤትም ቀደም ሲል በተደረሰው የጋራ ስምምነትም ከቤት ኪራይ ነጻ መሆኑን ቢገልጽም የኢትዮጵያ ንግድ ምክር ቤት ፕሬዝዳንት ሆነው ባለፈው ዓመት በወርሃ ሐምሌ 2024 የተመረጡት አቶ ሰብስቤ አቤፍራ የአዲስ አበባ ንግድ ምክር ቤት እንደ ሌሎቹ ምክር ቤቶችም ኪራዩን ሲከፍል ነበረም፣ ዛሬ ላይ ግን አሻፈረኝ ብሏል ሲሉም አስተያየቱን ውድቅ አድርገውታል። አንድ ለረጅም ጊዜ በቦርድ አባልነት ያገለገሉ እንደገለጹት ይህ አይነቱ አለመግባባት ለሁለቱ ንግድ ምክር ቤቶች መልካም ስም ጥሩ አለመሆኑን ገልጸው የኢትዮጵያ ንግድ ምክር ቤት የተከተለው የተናጠል የቤት ኪራይ ክፈሉ ውሳኔም ተገቢ አይደለም ሲሉም ተችተዋል። የራሱ ህንፃን በ100 ሚሊዮን ብር ለመገንባት እንቅስቃሴ ጀምሮ
የተጠበቀውን ያህል ውጤት ያላስመዘገበው መሬቱም በአዲስ አበባ መስተዳድር የተነጠቀው የአዲስ አበባ ንግድ ምክር ቤት ሌላ የህንጻም ግንባታ ስፍራ ለማግኘት ካለፈው 2 ዓመት ጀምሮ የወይዘሮ አዳነች አቤቤ ጽህፈት ቤትን ደጅ ቢጠናም እስካሁን ድረስም አፋጣኝ አሁንታዊ ምላሽ አለማግኘቱም ነገሮችን ውስብስብ ማድረጉም ተገልጿል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የ201ኛ ኮር 64ኛ ክፍለ ጦር ምስረታ ማጠናቀቁን ገለጸ። ከአደረጃጀት ጎን ለጎን ወታደራዊ እንቅስቃሴዎችም ተጠናክረው ቀጥለዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ቴዎድሮስ ዕዝ የ201ኛ ኮር 64ኛ ክፍለ ጦር ምስረታ ማጠናቀቁን ዛሬ ጥቅምት 22 ቀን 2018 ባወጣው መረጃ አስታውቋል። አርበኛ ማርሸት ጻሁ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የህዝብ ግንኙነት ኃላፊ ዕዙ እየወሰደው ያለው የመልሶ ማደራጀትና የመዋቅር ማሻሻል ተግባር መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት እንደሚገኝበት ጠቅሶ ክፍለ ጦሩ በ5 ሻለቃ የተዋቀረ ሲሆን ለቀጣይ የህልውና ትግል ዝግጁ መሆናቸውን የክፍለ ጦሩ የሻለቃ አመራሮችና አባላት ማረጋገጣቸውን በዚሁ መረጃ ጠቅሷል። የክፍለ ጦሩ መልሶ ማደራጀት ስራው በአርበኛ የተባረከ አንዳርጌ በራሱ በአርበኛ ማርሸት ጻሁና በመቶ አለቃ አበበ ሰው መሆን ዋና አስተባባሪነት በ201ኛ ኮር ሰብሳቢ አርበኛ ላይችሉ ገበየውና በኮሩ አደረጃጀት ኃላፊ አርበኛ አንለይ እኔው ተባባሪ አስተባባሪነት የ201ኛ ኮር 64ኛ ክፍለ ጦር ምስረታ መጠናቀቁን በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ በቀጠናው ከሪፎርም ጎን ለጎን ውጊያዎችም መቀጠላቸውን በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 4ኛው ጃዊ መተከል ክፍለ ጦር ለአንድ ሳምንት ጠላት ላይ እየወሰደ ያለውን እርምጃ አጠናክሮ መቀጠሉን በዚህም ጠላት መውጫ መግቢያ ሲያጣ የቡድን መሳሪያ እየያዘ ፋኖን እየተቀላቀለ እንደሚገኝ ዛሬ ጥቅምት 22 ቀን 2018 የቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ባወጣው ተጨማሪ መረጃ አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ሰሞኑን ከወሎ ጠቅላይ ግዛት ባወርካው ምሬ ወዳጆ ወደሚመራው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የተቀላቀሉ ጀግኖች በተናበበና በተቀናጀ መንገድ እየወሰዱ ያለው እርምጃ የተሳካ መሆኑን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር የወሰደውን ወታደራዊ እርምጃ አስታኮ ዛሬ ይፋ ባደረገው መረጃ ገለጸ። ፋኖን አጠቃሎ ብሎ የመጣ የአገዛዝ ስልጣን አስጠባቂ ወራሪ ሰራዊት በፋኖች መልሶ ማጥቃት ከፍተኛ ኪሳራ ማስተናገዱን ይኸው መረጃ ጠቅሷል። ቀኛዝማች ተበጀ ክፍለ ጦርና አንሻት ሰይድ ክፍለ ጦር አንድነት በመሰረቱ ማግስት በጋራ በጠላት ላይ በወሰዱት መልሶ ማጥቃት እርምጃ 2 ከፍተኛ የመከላከያ አመራር ሲደመሰሱ በርካታ የጠላት ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ዛሬ ጥቅምት 22 ቀን 2018 አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ባወጣው በዚሁ መረጃ ገልጿል። በዛሬው ዕለት ከጋሽና 3 ኪሎ ሜትር ርቀት ላይ በምትገኘው አርቢት እየተባለ በምትጠራ ቦታ ላይ ከቀኑ 5 ሰዓት እስከ 7 ሰዓት ተኩል በዘለቀው አውደ ውጊያ ጠላት በግስላዎቹ እየተለበለበ ወደ መጣበት ጋሸና ከተማ ሙትና ቁስለኛውን ተሸክሞ ለመፈርጠጥ መገደዱን አስታውቋል። የፋሽስቱ ጥምር ሰራዊት ቁስለኛውን በባጃጅ ሳይቀር ወደ ጋሸና ሆስፒታል ሲያመላልስ የዋለ ሲሆን መቄት ከተማ ሰብሮና አጥቅቶ የመግባት ቅዠቱን ያከሸፉበት ጀግኖች በሀፍረት ወደ ጋሸና ከተማ መልሶ እንዲፈረጥጥ መገደዱን አስታውቋል። ጠላት ጋር የተሰለፉ ባንዳ ሚሊሻ፣ ፖሊስና አድማ ብተና ሳይቀሩ ለማጥቃት ተደርበው የመጡ ቢሆንም የፋኖን ጥቃት መቋቋም ሲያቅታቸው በህይወት የተረፉት ከጠላት ጋር አብረው ለመፈርጠጥ መገደዳቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 22 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ኢትዮጵያ ለባህር በር ተደራሽነት የምታደርገው ጥረት በዋነኛነት በድርድርና በጋራ ስምምነት ላይ የተመረኮዘ እንዲሆን አንድ የሩሲያ ከፍተኛ ዲፕሎማትም አሳሰቡ። የባህር በር ተደራሽነት ጉዳይ ለሁሉም አገራትም ጠቃሚ ነውም ብለዋል። በኢትዮጵያ የሩሲያ አምባሳደር ኢቫን ጄኒ ታርኬን ዛሬ አዲስ አበባ ውስጥ በሰጡትም ቃለ ምልልስም ኢትዮጵያ ለባህር በር ተደራሽነት የምታደርገው እንቅስቃሴ በዋነኛነት ከባህሩ ጋር ቀጥተኛ ግንኙነት ካላቸው ወገኖች ጋር በጋራ መስማማትና በግልጽ ድርድር ላይ ሊሆን ይገባልም ብለዋል። ካለፈው የፈረንጆቹ 2019 ኤሮፓ ቁጥጥር ጀምሮ በኢትዮጵያ የሩሲያ ፌዴሬሽን አምባሳደር ሆነው እያገለገሉ የሚገኙትም አማርኛም አቀላጥፈው የሚናገሩት ዲፕሎማቱ ኢቫን ጄኒ የባህር በር ተደራሽነት ለእያንዳንዱ አገር አስፈላጊ መሆኑን ጠንቅቀን እናውቃለን። እነዚህ ችግሮችን ለመፍታት መፍትሄዎችም አስፈላጊ ናቸው ብለዋል። የባህር በር ተደራሽነት ጥያቄ ወይም በእንግሊዝኛው ሲ አክሰስ በቅድሚያ መካሄድ ያለበት ከባህሩ ጋር ቀጥተኛ ግንኙነት ካላቸው ወገኖች በዓለም አቀፍ ሕጎችም በጋራ ስምምነቶችና ግልጽ በሆነ ውይይት በኩል ሊሆን ይገባል በማለትም አጽንኦትም ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ከባህር በር ጥያቄ ጋር በተያያዘ ባለፈው ማክሰኞ ለህዝብ እንደራሴዎች በሰጡት ምላሽ አሜሪካ፣ ቻይና፣ ሩሲያ፣ የአውሮፓ
የአውሮፓ ህብረት፣ የአፍሪካ ህብረት በአስቸኳይ መላ ፈልጉልን የሚል አንድምታ ያለው ጥሪ ማቅረባቸውን ተከትሎ እስከ አሁን ድረስ አካባቢም ሆነ ዓለም አቀፋዊ ምላሽ ባይሰጥም የኢትዮጵያና የኤርትራ መንግስታት ወዳጅ የሆነችው ሩሲያ አምባሳደሯ ኢቫንጌኒ የመጀመሪያው ውጭ ዲፕሎማት መሆናቸውም ተመልክቷል። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ለ5 ቀናት ጉብኝት የተጓዙባት ግብጽም የውጭ ጉዳይ ሚኒስትሯ ባድር አብደላቲ ከትላንት በስቲያም ከአል አረቢያም ኔት ጋር ባደረጉት ቃለ ምልልስ ቀይ ባህርን የማስተዳደር ብቸኛው መብቱ ለባህሩ ተዋሳኝ አገራት ብቻ ነው። ኢትዮጵያ የባህር በር አልባ አገር በመሆኗ በቀይ ባህር ጉዳይ ጣልቃ የመግባትም ሆነ የመሳተፍ መብት የላትም። የቀይ ባህርን ደህንነትና ሰላምን በማስጠበቅ ረገድ ከሳውዲ አረቢያ ጋር እየተወያየን ነው ማለታቸውን በትላንትናው ዕለት መዘገባችን ይታወሳል። ኢትዮጵያም ከ1983 ዓመተ ምህረት ጀምሮ ከቀይ ባህር የራቀችም ሲሆን በአሁኑ ወቅት ባህሩን የሚዋሰኑት ኤርትራ፣ ሳውዲ አረቢያ፣ ግብጽ፣ የመን፣ ሱዳን፣ ጅቡቲ፣ ዮርዳኖስና የፍልስጤም ራስ ገዝ መሆናቸውን ዓለም አቀፍ መረጃዎች ይገልጻሉ። የሶማሌ ክልል ብልጽግና ፓርቲ ከተስፋፊ ኦሮሞ ብልጽግና ፓርቲ ጋር ያላችሁን አቋም ይፋ አድርጉ በሚል የውስጥ ጫናን እያስተናገደ መሆኑን የሚጠቅሱ መረጃዎች ወጥተዋል። በኦሮሞ ብልጽግና ፓርቲ የበላይነት የሚመራው ገዢው ብልጽግና ፓርቲ ፕሬዝዳንትና ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ በፓርላማ ድሬዳዋ ከተማ በህገ መንግስቱ መሰረት የኦሮሞ ነው የሚል ሐሰተኛ ትርክት መፍጠሩን ተከትሎ በሶማሌ የአገር ሽማግሌዎች በኩል ከፍተኛ ቁጣ የቀሰቀሰ ሲሆን ይሄው ቁጣ ወደ ሶማሌ ብልጽግና ፓርቲ ዘልቆ መግባቱና ከክልሉ የብልጽግና ፓርቲ ከፍተኛ ካድሬዎች መካከል የተወሰኑ ቅሬታ አቅርበው አቋማችንን በይፋ ግልጽ ማድረግ አለብን፣ ህዝባችን ምላሽ ይጠብቃል የሚሉ ጥያቄዎች መነሳት መጀመራቸው ታውቋል። የድሬዳዋ ከተማን አወቃቀር ህወሓት በበላይነት በሚያስተዳድረው ኢህአዴግ ከሶማሌ ከኦሮሞና ከሌሎች ብሔሮች በሚል በተዋቀረ መንገድ የከተማ አስተዳደሩን ያዋቀ የነበረን እንደ አዲስ አበባ ጭምር ለፌዴራል መንግስቱ ተጠሪ የሆነ ከተማ ቢሆንም ባለፉት 7 ዓመታት ድሬዳዋ እንደ ኦሮሚያ ክልል ንብረት የሚቆጥረው አገዛዝ ጠቅላይ ሚኒስትር በፓርላማ የተናገረው ንግግር የሶማሌ አገር ሽማግሌዎችን ወዲያውኑ ያስቆጣ ሲሆን ይሄው ቁጣ ወደ ፓርቲው ዘልቆ መግባቱን ከሶማሌ ክልል የሚወጡ መረጃዎች ይጠቅሳሉ። በአካባቢው የሚገኙ ተቃዋሚዎች ፓርላማ ላይ አብይ አህመድ አስተያየት በሰጠ ማግስት ጀምሮ ተቃውሟቸውን በልዩ ልዩ መንገድ በክልሉ እያቀረቡ ሲሆን የአገር ሽማግሌዎች በጉዳዩ ላይ መምከራቸውና በሶማሌ ክልል ፕሬዝዳንት ሙስጠፋ መሐመድ የሚመራው የክልሉ ብልጽግና ፓርቲም በውስጥ አቋሙን የአብይ አህመድን ንግግር በተመለከተ አስቀድሞ ከሚቃወሙና ማህበራዊ አንቂዎች ጭምር ይቀርብ የነበረው ተቃውሞ በቀጥታ ወደ ፓርቲ ውስጥ መግባቱ ታውቋል። የኦሮሞ ብልጽግና ፓርቲ ከድሬዳዋ አልፎ አዲስ አበባን የኦሮሚያ ክልል አድርጎ ከማሰብ አልፎ ከአማራ ክልል እስከ ወሎ ድረስ እንጠቀልላለን በሚል በአማራ ሕዝብ ላይ የተከፈተውንም ጦርነት ተከትሎ የመስፋፋት አጀንዳውን በህገወጥ ካርታ ጭምር ስሎ ያቀረበ ሲሆን በዚህ ህገወጥ ካርታ ውስጥ ድሬዳዋ መካተቷ የሚታወቅ ሲሆን በድሬዳዋ ላይ ሰፊ ጥቅም አለን ያሉት የሶማሌ ብሔር ተወላጆችን ሙሉ ለሙሉ ባገለለ መልኩ ክልሉ የኦሮሚያ ነው የሚለው የአብይ አህመድ ህገወጥ ትርክት ህገ መንግስታዊ መሰረት እንደሌለው ራሱ የገዢው ብልጽግና ፓርቲ ካድሬዎች በከፍተኛ ቁጣ መግለጽ መጀመራቸውና ይህንም በተመለከተ የጋራ አቋም ፓርቲው መውሰድ አለበት የሚል ጫናዎች መበርታታቸው ታውቋል። የገዢው ብልጽግና ፓርቲ ጽህፈት ቤት ኃላፊ የሆነው የሶማሌ ብሔር ተወላጁ አደም ፋራህ ከአካባቢው ካድሬዎች ጭምር በጉዳዩ ላይ ጅጅጋ መጥቶ ውይይት እንዲደረግ የቀረበለትን ጥያቄ አለመቀበሉንም እነዚሁ ምንጮች ጠቅሰዋል። የሶማሌ ክልል ብልጽግና ፓርቲ ከፍተኛ አመራሮችን በክህደት የሚወቅሱ የአካባቢው ተወላጆች ከማክሰኞ ንግግር በኋላ በተለያዩ መንገዶች ማህበራዊ ሚዲያን ጨምሮ ተቃውሟቸውን እየገለጹ ሲሆን ተቃውሞው ወደ ሶማሌ ክልል ብልጽግና ፓርቲ ዘልቆ መግባቱን የሚያሳዩ በርካታ ምልክቶች መኖራቸውን ይህም እርስ በርስ አለመተማመንና ጥርጣሬ እያደገ መምጣቱ ማሳያ መሆኑ ተገልጿል። ከዚህ ቀደም ሞያሌ ላይ የተወሰኑ ቀበሌዎች ወደ ሶማሌ ክልል ተካተዋል በሚል በርካቶች ለሞቱበትና ለተፈናቀሉበት ምክንያት የሆነውን ጦስ በቅርብ ያስተናገዱት የሶማሌና ኦሮሚያ ክልል አብይ አህመድ ወደ ስልጣን ላይ ከመውጣቱ በፊትም በተመሳሳይ እርምጃ ከ1 ሚሊዮን በላይ የኦሮሞ ብሔር ተወላጆች የተሰደዱበት የእርስ በርስ ግጭት መፈጠሩና አብይ አህመድ ስልጣን ላይ ከወጣ በኋላ የከተማዋን አሰፋፈር እንቀይራለን በሚል ተፈናቃዮቹን በአዲስ አበባ አምጥቶ ያሰፈረ ሲሆን ከሕግ አግባብ ውጪ የሁሉም ኢትዮጵያውያን ከተማ የሆነችውን አዲስ አበባን የኦሮሚያ ክልል የግል ንብረት ለማድረግ ከሚወሰደው እርምጃ ጎን ለጎን ከአዲስ አበባ ዙሪያ በርካታ አካባቢዎችን ወደ ኦሮሚያ ክልል በማካተት ሸገር የሚል ከተማ መመስረታቸው አገዛዙ ኢትዮጵያን እያዳከመ ኦሮሚያ የሚል አገር ለመፍጠር እየሰራ ነው የሚለውን ወቀሳ በጊዜው ማስከተሉ አይዘነጋም።
በርካታ ሰዎች ህይወታቸውን ያጡበት፣ መንግስታዊ ተቋማት በእሳት የጋዩበት አወዛጋቢው የታንዛኒያ ፕሬዝዳንታዊ ምርጫ በስልጣን ላይ ያለው የፕሬዝዳንት ሳሚያ ሱሉሁ ሐሰን ማሸነፋቸውም ተገለጸ። ፕሬዝዳንቷም ሳሚያ የመራጮችን 98 ከመቶ ይሁንታ ማግኘታቸውን የአገሪቱ የምርጫ ኮሚሽን ዛሬ ያስታወቀ ሲሆን ምርጫውን ፕሬዝዳንቷም ነጻና ዲሞክራሲያዊ ሲሉትም ተቃዋሚዎቻቸውን ደግሞ አርበኝነት የጎደላቸው በማለትም ወርፈዋቸዋል። የተቃዋሚዎች ፓርቲ በበኩላቸው ምርጫው በዲሞክራሲ ላይ የተሰነዘረም ፌዝ ሲሉ አጣጥለውታል። ዳግም ምርጫም እንዲካሄድም ጥሪ አቅርበዋል። ዛሬም የአሸናፊነት ምስክር ወረቀታቸውን የተቀበሉት የ65 ዓመቷን ፕሬዝዳንት ሳሚያ አማጽያኖችም ምርጫውን እንዳይቋረጥም ለተከላከሉ የጸጥታ ኃይሎችም እናመሰግናለን፣ አመጻው በአጠቃላይ አርበኝነትም የጎደለው ነበረም ብለውታል። እንደ አገሪቱ ምርጫ ኮሚሽን መረጃም 37.6 ሚሊዮን ህዝብም ለምርጫም ተመዝግቦ ከዚህ መካከል 87 ከመቶ ያህሉ ድምጹን የሰጠም ሲሆን 31.9 ሚሊዮን መራጮች ለፕሬዝዳንት ሳሚያም ድጋፍ መስጠታቸው ይህም በመቶኛ ሲሰላም 97.66 ከመቶ መሆኑን ኮሚሽኑ ገልጿል። የተቃዋሚዎች አንዳማም ፓርቲ ቃል አቀባይ በትላንትናው ዕለት ለፈረንሳዩ ኤኤፍፒ የዜና አገልግሎት በሰጠው አስተያየትም በታንዛኒያ የጸጥታ ኃይሎች የሞቱ ሰዎች ቁጥር ወደ 700 እንደሚደርስም የገመተም ሲሆን የዲፕሎማቲክ ምንጮች ግን ቁጥሩን በትንሹ 500 ይደርሳል ባዮች ናቸው። የተባበሩት መንግስታት ዋና ጸሐፊው አንቶኒ ጉተሬሽ ባወጡት መግለጫም በታንዛኒያም የተፈጸመው ግድያናም አካለ ጎደሎነት የሰላም እጦት በእጅጉ አስደንግጦኛል፣ አግባብነት ያላቸው ወገኖች በሙሉ ውጥረቱን ሊያረግቡ ይገባል በማለትም ጥሪ አቅርበዋል። የእንግሊዝ የካናዳና የኖርዌይ መንግስታትም እንዲሁም ተመሳይ ስጋታቸውን የገለጹ መሆኑም ተመልክቷል። ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል በበኩሉ የታንዛኒያ ምርጫም ዜጎችን በመሰወር ቶርቸር በማድረግ ተቃዋሚዎችን በጅምላ በመግደል የተካሄደ የአሸባሪነት ወጀብ ነው ሲልም ኮንኖታል። የቀድሞ ፕሬዝዳንቷም ጆን ማጉፉሊ እንደ ፈረንጆቹ አቆጣጠር በ2021 በድንገትም ማረፋቸውን ተከትሎም ስልጣን የያዙት የመጀመሪያዊቷም የአገሪቱ ሴት ፕሬዝዳንት ሳሚያ አስተዳደራቸው የቀረበበትን ክሶች በማስተባበል ምርጫው ነጻና ገለልተኛ ነው የሚል አስተያየት መሰንዘሩም ተመዝግቧል። የደቡብ አፍሪካ መንግስትም አሜሪካም ከነጭ አፍሪካነሮችም ለሚቀርቡ የስደተኝነት ጥያቄ ቅድሚያ ለመስጠት መወሰኗም ቅር እንዳሰኘው ገለጸ። በደቡብ አፍሪካ ነጮች ላይ የዘር ማጥፋትም ተፈጽሟል የሚለውን የዋይት ሃውስ ክስ በሰፊ ውድቅ የተደረገና ተአማኒ ማስረጃ የሚጎድለው መሆኑንም ገልጿል። የደቡብ አፍሪካ መንግስትም የዘር ማጥፋትም ወንጀል ፈጽሟል የሚለውን ትርክት ውድቅ የሚያደርግና በታዋቂ የአፍሪካነር ማህበረሰብ መሪዎች የተጻፈ ይፋዊ ደብዳቤ በማሳየትም የጠቀሰ ሲሆን ደብዳቤው ላይ ፊርማቸውን ካኖሩ ሰዎች መካከል የተወሰኑት ደቡብ አፍሪካ ነጮች ወደ ሌላ ስፍራ የማዛወር እቅዷን ዘረኛ ሲሉም ገልጸውታል። ደቡባዊው ደብዳቤውም አክሎም ወደ አሜሪካ ለመዛወር ያመለከቱ ነጭ ቁጥርም ጥቂት መሆኑን አፍሪካነሮች የተሰደዱ ላለመሆኑ አሳያ ነውም ብሎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ በየዓመቱ የምትቀበለው ከፍተኛ የስደተኞች ቁጥር 7500 ብቻ እንዲሆን የሚያደርግ ውሳኔ ይፋ ማድረጋቸው መዘገባችን ይታወሳል። ይህ ቁጥር እስካሁን ይጣል ከነበረው ዓመታዊ ገደብ በእጅጉ ያነሰም ሲሆን የቀድሞ ፕሬዝዳንት ጆ ባይደን ያስቀመጡት ዓመታዊ የስደተኞች ገደብ 125,000 እንደነበረም የመንግስታዊ ሰነዶች ይገልጻሉ። እስካሁን ምን ያህል ነጭ ደቡባዊ አፍሪካውያን በአዲሱ የአሜሪካ አሰራር የስደተኝነት ጥያቄያቸው ተቀባይ አግኝቷል የሚለው ግልጽ ባይሆንም የቅርብ ጊዜ የደቡብ አፍሪካ የወንጀል መረጃዎችም እንደገለጹትም ነጮችም ከሌሎች የዘር ቡድኖች በተለየም የጥቃትም ሰለባ መሆናቸውም አያመላክቱም። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛም ልዩ ሁኔታዎች በሚያጋጥሙበት ወቅት መንግስታቸው ያለ ካሳ መሬት መውሰድ እንዲችል የሚፈቅድም ህግም አጽድቀው የነበረ ሲሆን ይህንን ተከትሎም የፕሬዝዳንት ትራምፕ አስተዳደር በተያያዘው የአውሮፓውያኑ 2025 መጀመሪያ ላይ በብዛትም የሆላንድና የፈረንሳይ ዝርያ ያላቸው የደቡብ አፍሪካ ነጭ ዜጎችን የስደተኝነት መብት መቀበሉ ይታወሳል። ከአጠቃላይ የህዝብ ብዛት ውስጥም 7% ብቻ ድርሻ ያላቸው የደቡብ አፍሪካ ነጮችም በአገሪቱ አብዛኛውን የግል የእርሻ መሬትም የመቆጣጠራቸው ጉዳይም በጥቁር ደቡብ አፍሪካኖች መካከልም ቁሬታና ተቃውሞ ማስነሳቱም ይታወሳል። ፕሬዝዳንት ትራምፕ የተወሰኑ ቡድኖችን የበላይነትም እያቀነቀኑ እንዲሁም የነጮችን ተጎጂነትም ትርክትም እያስተጋቡ እንደሆነ በመግለጽ የተቹትም በዋሽንግተን የደቡብ አፍሪካ አምባሳደር ኢብራሂም ራሱል ባለፈው መጋቢት ወር ላይ ከአሜሪካ መባረራቸው አይዘነጋም። ዶናልድ ትራምፕ ባለፈው ግንቦት ላይ በነጩ ቤተ መንግስታቸው የተገኙትን የደቡብ አፍሪካውን ፕሬዝዳንት ራማፎዛ ፊት ለፊትም የተጋፈጧቸው ሲሆን ደቡብ አፍሪካ ውስጥ ነጭ ገበሬዎችም እየገደሉና
የተሳደዱ መሆኑን በመጥቀስም ፕሬዝዳንቱን በተቹበትም ከሰዋቸዋል። ትራምፕ የደቡብ አፍሪካ ውስጥ የተገደሉ ነጭ አስክሬን በፕላስቲክ መቋጠሩን ያሳያል ያሉትን ፎቶም ከፍ አድርገው ያሳዩ ሲሆን ይሁን እንጂ የፎቶ ባለቤት የሆነው የዜና ወኪል ሮይተርስ ምስሉ ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የተነሳ መሆኑን በመግለጽ የትራምፕን ውንጀላ ማጣጣሉ የዓለም መገናኛ ብዙሃናትና ፖለቲከኞች ዘንድ መነጋገሪያ ርዕስ መፍጠሩ ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።